ሰላም እንዴት ናችሁ ተማሪዎች? በዛሬው ቪዲዮ ደግሞ ሳውንድ ዌቭ የሚለውን ኮንሰፕት ይዤላችሁ መጥቻለሁ። በባለፈው ወይም በፓርት 4 ላይ ስለ ትራንስቨርስ እና ሎንጊቲዩዲናል ዌቭ አይተናል። ኤነርጂ ትራንስፌሽን እንዴት ነው ኤነርጂ ትራንስፈር የሚደረገው የሚለውን አይተናል። ለምሳሌ ስለ ሎንጊቲዩዲናል እና ስለ ትራንስቨርስ ዌቭ ስናወራ እነዚህን ከፍለናቸዋል። ዌቭ በሁለት ይከፈላል። ምንም መሰረት በማድረግ ሪሌሽን ቢትዊን ዘ ሪሌሽን ቢትዊን ዘ ዳይሬክሽን ኦፍ ዘ ፕሮፓጌሽን ኤንድ ዘ ዌቭ ብለን በሁለት የከፈልናቸው ምን ብለን ነበረ? ትራንስቨርስ እና ሎንጊቲዩዲናል ዌቭ ብለን ከፍለናቸዋል። ሶ ደግሞ እንደገና መካኒካል ዌቭ እና ኤሌክትሮማግኔቲክ ዌቭንም አይተን ነበረ። ያ ማለት ማቴሪያል ሚዲየም የሚፈልጉና የማይፈልጉ ብለንም አይተናቸዋል። ኦል ኤሌክትሮማግኔቲክ ዌቭስ ምንድናቸው ብለናል? እነዚህ ማቴሪያል ሚዲየም የማይፈልጉ ናቸው ብለን አይተን ነበረ ማለት ነው። ሶ በዛሬው ቪዲዮ ደግሞ የምናየው እንግዲህ ሳውንድ ዌቭ ነው። የድምፅ ዌቭ እንዴት ነው 6.4 ላይ እንዴት ነው የሚፈጠረው የሚለው እናያለን። ሶ ሌትስ ጌት ስታርትድ። ይህንንና መጨረሻ ላይ ደግሞ ክሊርሊ ሳመራይዝ እናደርገዋለን። አት ዘ ኤንድ ኦፍ ዚስ ሴክሽን ዩ ሹድ ቢ ኤብል ቱ አይዴንቲፋይ ዘ ሶርስ ኦፍ ሳውንድ ዌቭ። እንዴት ነው የሚፈጠረው? ሶርሱ ሳውንድ እንዴት ነው ፕሮዲስ የሚደረገው? ስፒድ ኦፍ ሳውንድ እና ዲፈረንት ማቴሪያል በተለያዩ ማቴሪያል ምን እናደርጋለን ማለት ነው? ኮምፔር እናደርጋለን። ዲተርማይን ኦር ኤክስፕሌን ዘ ስፒድ ኦፍ ሳውንድ በአየር ላይ እና በተሰጠው ቴምፕሬቸር ላይ ኤክስፕሌን እናደርጋለን። ኤክስፕሌን ሪፍራክሽን፣ ሪፍሌክሽን፣ ሪፍራክሽን፣ ዲፍራክሽን ኤንድ ኢንተርፈረንስ ኦፍ ዘ ሳውንድ ዌቭ እነዚህን እናያለን ማለት ነው በዚህ ቪዲዮ። ሶ እዚህ ጋር እንግዲህ ሃቭ ዩ ኤቨር ትራይ ቱ ፕሌይ ኤ ጊታር? ጊታር ተጫውታችሁ ታውቃላችሁ? ይሄ ነው የሚለው። ኦኬ ኦር ክራር ተጫውታችሁ ከሁለት አንዱ ተጫውታችሁ የምታውቁ ከሆነ ፕራክቲካል ማየት ይቻላል ማለት ነው። ራዘር ዛን ሜሞራይዚንግ ዩ ካን አንደርስታንድ ዲፕሊ ኤንድ አይ ካን ሪሊ with practice ማለት ነው። when you string each string it starts to vibrate and as a result you hear a musical sound ትሰማላችሁ ማለት ነው። when a tuning fork is struck against a hard object, yes, the prongs vibrate or move backward and forward. The vibration travel away from the tuning fork as a wave called sound wave. ሳውንድ ዌቭ እንግዲህ ክራርና ጊታር በምትጫወቱበት ጊዜ ጣቶቻችሁ ወይም ገመዱ አለ አይደለ? ይሄ ክራሩ ለምሳሌ እዚህ ጋር ክራር አለ ብንል ከክራሩ ላይ ከገመዱ ላይ የተያዘው የክራሩ ወይም እንደዚህ የተያዘው በጣታችሁ ከዚህና ከዚህ በምትመቱበት ጊዜ ድምፅ ይፈጥራል። ያ ድምፅ እኛ ጆሮ ላይ ይደርሳል። ኦኬ። ስለዚህ እኛ ጆሮ ላይ በሚደርስበት ጊዜ የምንድነው ይሄ የሳውንድ ዌቭ ነው ማለት ነው። ሳውንድ ዌቭ እንዴት እንደሚፈጠር ነው ኤክስፕሌን የሚያደርግላችሁ ይሄ ማለት ነው። Okay, so sound is one of the most common phenomena in nature now. You hear different sounds throughout the day. በተለያየ ድምፅ እንሰማለን። ለምሳሌ የመኪና ድምፅ ልንሰማ እንችላለን። የተማሪዎች ጓደኞቻችን ድምፅ ልንሰማ እንችላለን። ኤቭሪቲንግ በቃ ምን ትሰማላችሁ ድምፅ። the sound of cars, barking of dogs, ውሻ ሲጮህ፣ friends chilling, chatting, teacher talking and musician are some examples of sound ናቸው። በቃ ሳውንድ ድምፅ የሚወጣ ከሆነ ምን እንላቸዋለን ማለት ነው? ሳውንድ ዌቭ። all the mentioned sound stimulate your ears and make you recognize the source of the sound. ከየት እንደመጣ ድምፁን ሪኮግናይዝ ወይም እንድታውቁት ልትገነዘቡት ያደርጋችኋል ማለት ነው። the message sends through the sound እና ሜሴጁንስ አንደርስታንድ እንድታደርጉት ይረዳችኋል ይሄ ሁሉ። so in this topic we will explain that sound is what a sound is, production and propagation of sound, speed of sound in different media, reflection of sound። እነዚህ ነገሮች ነው የምናየው። በቃ ክሊርሊ ሳውንድ carries energy, yes, energy ሳውንድ ኢነርጂ ራሱ ሳውንድ ኢነርጂ ነው ማለት ነው። and loses its energy as travels ሲንቀሳቀስ ኤነርጂ carry ያደርጋል፣ ይለቀዋል፣ ሉዝ ያደርገዋል ማለት ነው። Our ears are designed by nature to pick up sound transmitted through different materials.
ጆሮአችን በተፈጥሮ የተሰጠን ነው አይደለ? በተፈጥሮ የተሰጠን ነገር ነው፣ የታደለን ነገር ነው። ምን ድምፅ ካፕቸር እንድናደርግ from different sources we capture different sounds that are produced in different materials የሚሆኑትን ነገሮች በጣም እንዳጠቃላይ ካፕቸር እንድናደርግ በተፈጥሮ ያገኘ ነው የታደለን ነገር ነው ማለት ነው። ከፈጣሪ የታደለን ነገር ነው ማለት ነው። ላይክ other waves sound has properties of frequency ነው wavelength amplitude and speed እነዚህ ፕሮፐርቲዎች አሉ። ፍሪኩዌንሲ አለ፣ ዌቭሌንግዝ አለ፣ አምፕሊቲዩድ አለ፣ ስፒድ አለ። ላይክ እንደ ኤሌክትሮማግኔቲክ ዌቭ ማለት ነው። ምክንያቱም ሳውንድ ዌቭ ኤሌክትሮማግኔቲክ ዌቭ አይደለም መካኒካል ዌቭ እንጂ። እሺ ፕሮዳክሽን እና ፕሮፓጌሽን እንዴት ይፈጠራል? ፕሮዳክሽን ኤንድ ፕሮፓጌሽን እንዴት ፕሮፓጌት ያደርጋል? እንዴት ፕሮዲስ ይደረጋል? ሳውንድ ዌቭ the most common examples of longitudinal wave. Yes, as I said earlier, it's one of the most examples of or example of longitudinal wave. Sound waveዎች ምንድናቸው ማለት ነው? longitudinal wave ነው ማለት። They travel through any material medium. They cannot travel without a material medium because they require a material medium to travel through. This was described in part 4 video. ስለዚህ እዛ ጋር ማየት ትችላላችሁ። ማቴሪያል ሚዲየም የሚፈልጉ የማይፈልጉ ብለን አይሰታየናቸው እዛ ጋር ማየት ቻላል ማለት ነው። በፓርት 4 የተሰራው ቪዲዮ ላይ ዲፔንድስ ኦን ዘ ፕሮፐርቲስ ኦፍ ዘ ሚዲየም ከሚዲየሙ ፕሮፐርቲ በማድረግ ስፒድ ዲፔንድስ ኦን ዘ ፕሮፐርቲ ኦፍ ዘ ሚዲየም። አዎ በሚዲየሙ ዲፔንድ ይሆናል ምኑ ሳውንዱ ማለት ነው። ማለት ስፒዱ ሊሆን ይችላል። ያ ስፒዱ ኤግዛክትሊ ስፒዱ ማለት ነው። as the wave travels through air the elements of air vibrate to produce changes in density and pressure along the direction of the motion of the wave. Sound is generated by the series of vibration of the object. Every source of sound is a state of vibration. ማንኛውም ድምፅ የሚወጣበት ሶርስ የምንድን ነው ማለት ነው? ስቴት ኦፍ ቫይብሬሽን ነው ማለት ነው። የቫይብሬሽን መገኛ መፍለቂያ ነው ማለት ነው። ኦኬ እንደዛ አድርጋችሁ መግለጽ ይቻላል። ለምሳሌ እዚህ ጋር when you touch the piece ball with a tuning fork ይሄ ቅድም ኤክስፕሌን አድርገነዋል። nothing happens to piece ball አዎ አይፈጠርም ገና ማለት ነው። now strike the turning fork by the hammer አዎ እዚህ ጋር ለምሳሌ በሃመር በምትነኩበት ጊዜ ወይም በመርቲሎ ነገር ነው ወይም ምርሻ on the prong by holding one it is steam then touch the piece ball with the fork you can see the piece ball will fling away. This shows that the energy on the string is transferred to the piece ball. Energy transfer ተደረገ ማለት ነው። በዚህ አያችሁት አይደለ? ይሄ easily describe ያደርገዋል ማለት ነው። You can see the piece ball with flying away. This shows that energy on the prong is transferred to the path to the piece ball and the piece ball starts to vibrate ያደርግ ይንቀሳቀሳል ማለት ነው። Okay? ስለዚህ all the sounds you hear are produced. All the sounds you hear are produced by a vibrating object ናቸው ማለት ነው። They are near the vibrating object is set in motion in all directions. The produced sound travel in every direction in the form of energy and reaches your ear ማለት ኢነርጂ ትራንስፈር ያደርጋል። አሁን የሁሉ ፕሮሰስ ከዚህ ድረስ ያየነው እዚህ ጋር ድረስ ያየነው ፕሮሰስ ምንድነው? ኤነርጂ ትራንስፈሪንግ ዌቭ ናቸው ሳውንድ ዌቮች ለማለት ነው። ኦኬ እሱን ለመግለጽ ነው። ለምሳሌ the material through which the sound travels and reaches your ear is called medium ተብሎ ይጠራል። ማቴሪያሉ ለምሳሌ ጂባስ አለ። ጂባስ ምንድን ነው? ሚዲየም ነው። ኦራይት ሚዲየም ነው። እንደገና ደግሞ ሶርስ ኦፍ ሳውንድ ነው። ሳውንድ የሚፈጠርበት ነው። እዛ ጂባስ ውስጥ ያሉ የተለያዩ ማቴሪያሎች አሉ ደግሞ ድምፁ እንዲፈጠር የሚያደርጉ ማለት ነው። እነዛውን ሶርሶች ናቸው። ድምፁ እንዲፈጠር ያደረጉ ሶርሶች ናቸው። ሳውንድ ዩዝ ማቴሪያል ሚዲየም ፎር ኢትስ ትራንስሚሽን ነው። ትራንስፈር ለመደረግ ሳውንድ ማቴሪያል ሚዲየም ያስፈልገዋል ማለት ነው። ፎር ኤግዛምፕል ቢይንግ ኢን ኤ ክላስሩም ዩ ሂር ዘ ስኩል ቤል ሪንጊንግ። ለምሳሌ ክላስ ሆነን እያለ ረፍት ሰዓት ሊሆን ይችላል፣ ምሳ ሰዓት ሊሆን ይችላል፣ ወደ ቤት ሰዓት ሊሆን ይችላል፣ ወይም ወደ ቤት በምንወጣበት ጊዜ ተምረን ስንጨርስ ማለት ነው። በሱ ጊዜ አሁን ድምፅ እንሰማለን ሲደወል ያ ምንድን ነው? ሶርስ አለው ማለት ነው። ስቱደንትስ ሹቲንግ ኢን ኤ ፊልድ ኦር ኢን አምቡላንስ ሲሪየል ኦል ዚስ ሳውንድስ ትራቨል ኤንድ ሪች ዩር ኤር ዩዚንግ ኤር አስ ሚዲየም ማለት ነው። ሚዲየም ስላላቸው ማለት ነው እኛ ጆሮ ላይ የሚደርሱት።
ስለዚህ ለዛ ነው ማለት ነው ሳውንድ ዌቭ ኤነርጂ ትራንስፈሪንግ ዌቭ ነው ማለት ነው። የስ ላይክ እንደ ሌሎቹ ዌቮች እንግዲህ እንደገለጽናቸው በዛ አይነት መንገድ ነው የሚገለጸው ማለት ነው። ስፒድ ኦፍ ሳውንድ ማለት ምን ማለት ነው? እንግዲህ ሳውንድ ፍጥነት አለ። ፍጥነቱ እንዴት ነው የሚወሰነው? በማቴሪያሉ ነው የሚወሰነው። ያ ማለት ለምሳሌ በሶሊድ ሊሆን ይችላል፣ በሊኩዊድ ሊሆን ይችላል፣ በጋዝ ሊሆን ይችላል። አሁን ፕራክቲካሊ ቪዲዮ አሁን በዚህ ጊዜ አላዘጋጀውም፣ ምክንያቱም ይህም ፕራክቲካሊ ቤታችሁ ቴስት ወይም ኤክስፐሪመንታሊ በራሳችሁ ኤክስፐሪመንት ሰርታችሁ የምታደርጉት ነገር ስለሆነ በጣም ቀላል ነው ማለት ነው። ሶ ሃቭ ዩ ኤቨር ኮምፔርድ ዘ ስፒድ ኦፍ ሳውንድ ኢን ላይት? ኤክሰርሳይዝ 6.2 ሄልፕስ ዩ ኮምፔር ዘ ቶን የሚለው አለ። ኦኬ የስ እዚህ ጋር አለ ማለት ነው። ኦኬ ኮንሴፕት ሳውንድ ኢዝ ጀነሬትድ ባይ ኤ ሲሪየስ ኦፍ ቫይብሬሽን ኦፍ ፓርቲክልስ ኤቭሪ ሶርስ ኦፍ ሳውንድ። ሳውንድ ጀነሬት የሚደረገው በሲሪየስ ኦፍ ቫይብሬሽን ኦፍ ፓርቲክልስ ቫይብሬት በሚያደርጉ ፓርቲክሎች ነው። ኤቭሪ ሳውንድ ኢዝ ኢን ኤ ስቴት ኦፍ ቫይብሬሽን ነው። በቃ ከቫይብሬሽን ነው በቃ የሚፈጠረው ማለት ነው ሳውንድ። ይህን ነው የምታዩት። ኦኬ ዘ ስፒድ ኦፍ ሳውንድ ዌቭ ኢን ኤ ሚዲየም ዲፔንድስ ኦን ዘ ኮምፕረሲቢሊቲ ኤንድ ዴንሲቲ ኦፍ ዘ ሚዲየም። ምን ማለት ነው ይሄ? ለምሳሌ ሶሊድ አለ እዚህ ጋር የሆነ ሶሊድ ማቴሪያል አለ እዚህ ጋር ደግሞ ዋተር አለ ብንል ይሄ ዋተር አለ፣ ሁሎችም ሚዲየም ናቸው። እንደገና ጋዝ አለ እዚህ ጋር ዝም ብሎ ኤር አለ ወይም ጋዝ ዝም ብሎ በጣም የተራራቀ ነገር ነው የሚሆነው። compared to liquid and solid it is highly compressible ነው። እንደዚህ በጣም የተራራቀ ነው ፓርቲክሉ የጋዝ ወይም የኤር ላይ ማለት ነው ዝም ብሎ ሜዳ ላይ። the speed of sound wave in medium depends on compressibility ነው። ለምሳሌ ሶሊዶች ላይ ስትመሩ ኮምፕረስ ናቸው፣ በጣም ጥቅጥቅ ያለ ናቸው። ፓርቲክሎቹ በጣም አሬንጅድ የሆኑ ናቸው፣ በጣም ጥቅጥቅ ያሉ ናቸው። ሶ ኢንኮምፕረሲብል ናቸው። ኤንድ ዴንሲቲያቸው በጣም ከኃይለኛ ዴንሲቲ ናቸው። ዚስ ሚንስ ዳት ሳውንድ ሃዝ ዲፍረንት ስፒድ ኢን ዲፍረንት ሚዲያ ማለት ነው። ዘ ስፒድ ኦፍ ሳውንድ ኢን አየር ኢዝ አባውት በአየር ላይ ያለ የድምፅ ፍጥነት በአየር ላይ ምንድን ነው 330 ሜትር ፐር ሰከንድ አት 0 ዲግሪ ሴልሺየስ። ሪሜምበር 0 ዲግሪ ሴልሺየስ። አሁን ይሄ የተለያዩ ጥያቄው ላይ ተደጋጋሚ ጥያቄ ይመጣል። ይሄ ጥያቄ ማለት ዘ ስፒድ ኦፍ ሳውንድ ኢን አየር ኢዝ ይልና 330 ሜትር ፐር ሰከንድ አት ቴምፕሬቸሩ ቀይሮ ሊያመጣ ይችላል። እንደገና ደግሞ ሜትር ፐር ሰከንድ ወይም ስፒዱ ቀይሮ ቴምፕሬቸሩን ትክክል አድርጎ ልትጠየቁ ትችላላችሁ። ስለዚህ በዚህ አይነት መንገድ ይችን ፖይንት መያዝ ግዴታ ነው። ይችን ስፒድ ኦፍ ሳውንድ ኢን አየር በአየር ላይ ድምፅ ፍጥነት ስንት ነው? 330 ሜትር ፐር ሰከንድ አት 0 ዲግሪ ሴልሺየስ ነው ማለት ነው። ዘ ስፒድ ኦፍ ሳውንድ ኢን አየር ቪ አት ኤ ቴምፕሬቸር ቲሲ ካን ቢ ካልኩሌትድ አስ በማንኛውም ቴምፕሬቸር እዚህ ጋር ስፔሲፊክ ቴምፕሬቸር ነው 330 እንዲሆነው ስፔሲፊክ ቴምፕሬቸር ነው። ግን በማንኛውም ቴምፕሬቸር እንዴት እንትን ፎርሙላውን እንዴት ወይም ብንጠየቅ ስፒድ ኦፍ ሳውንድ ብንጠየቅ ስንል ስፒድ ኦፍ ሳውንድ እንግዲህ እንደምታዩት እዚህ ጋር ተገልጿል። ኦኬ ዜን ቪ which is equals to 331 meter per second times under radical 1 plus TC over 273 ዲግሪ ሴልሺየስ 273 ዲግሪ ሴልሺየስ። This is the formula that you use to calculate the required speed of sound in air ማለት ነው። at any temperature remember specific 0 ዲግሪ ሴልሺየስ ላይ ምን ጊዜም ይሄን ነው በቃ። አሁን ለምሳሌ at 0 ዲግሪ ሴልሺየስ ላይ ተብላችሁ ብትሰጡ ካልኩሌት ማድረግ አይጠበቅባችሁም። ጀስት ይሄን ነው የምታገኙት ማለት ነው። ኦኬ at 0 ዲግሪ ሴልሺየስ ብትጠየቁ ለምሳሌ እዚህ ጋር ምሳሌ አለች። እሷን ምሳሌ እንሰራለን። where 331 ሜትር ፐር ሰከንድ is the speed of sound at 0 degree Celsius. This is the air temperature and degree Celsius ነው። The speed of sound in liquids and solids is not affected significantly by the change in temperature. ምክንያቱ ለምንድን ነው? because density ጥቅጥቅ ያለ ስለሆኑ በምን በቴምፕሬቸሩ እና በሲግኒፊካንትሊ ያ ማለት በጣም ትንሽ ነው አፌክት ነው። በጣም ትንሽ ኦልሞስት ኔግሊጂብል ማለት ትችላላችሁ። እዚህ ጋር ያን ያህል ሲግኒፊካንትሊ አፌክት አይደረግም ማለት ነው። ምን የሳውንድ ፍጥነት በሶሊዶች እና በሊኩዊዶች ለምንድን ነው? ቢኮዝ ሃይሊ ደንስሊ የሆኑ ናቸው ማለት ደንስሊ ማቴሪያል ስለሆኑ ማለት ነው። በት አፌክትድ ባይ ዜር ቦዲ ስትራክቸር በቦዲ ስትራክቸራቸው ግን አፌክት ይደረጋሉ ዌዘር ዜይ አር ሬጉላር ኦር ኖት የሚለው ለምሳሌ ዋተር ምንድን ነው
ሪጉላር የሆነ ሼፕ የለውም። ሼፑ በምንድነው ዲፔንድ የሚሆነው በሚገባበት እቃ ነው። በኮንቴነር ሊሆን ይችላል በጠርሙስ ምናምን። ሶ እዚህ ጋር ምንድነው የሚለው ቦዲ ስትራክቸራቸው ጋር ዲፔንድ ይሆናል እንጂ ቴምፕሬቸሩ ያን ያህል አፌክት አያደርገውም ነው የሚለው። ማንን? የድምፅ ፍጥነትም ማለት ነው። ኦኬ ይሄንን ነው። ለምሳሌ ኤክሰርሳይዝ ዲዩሪንግ ኤ ተንደር ስቶርም ዩ ሜይ ሲ ኤ ዲስታንት ላይቲንግ ፍላሽ ሰም ሰከንድስ ቢፎር ዩ ሂር ደ ተንደር። ልብ በሉ አሁን እዚህ ጋር ለምሳሌ የሆነ መብረቅ በምታዩበት ጊዜ ብልጭ ድምፁ ከመውጣቱ በፊት እናያለን። ለምሳሌ በክረምት አካባቢ እንደውም ይሄ ሞር ኮመን ነው። በክረምት አካባቢ ሞር ኮመን ነው እና ክረምት እየዘነበ ያለ የሆነ ብልጭታ ታያላችሁ አይደለ? ተንደር ማለት ነው። ብልጭታ ስታዩ ከስቶርሙ ወይም ዩ ሜይ ሲ ኤ ዲስታንት ላይቲንግ ነው የሚለው። በጣም ሩቅ የሆነ ላይቲንግ እናያለን ወይም መብረቅ እናያለን። የሆነ ዝልግልቅ ያለም ሊሆን ይችላል። ላይቲንግ ፍላሽ ሰም ሰከንድስ ቢፎር ዩ ሂር። አዎ ያ ብልጭታ የሚፈጠረው ምንድን ነው? ድምፁን ከማስማታችን በፊት የሚፈጠር ምንድነው ማለት ነው? ድምፅ ተንደር ነው ማለት። ቢኮዝ ድምፁን ከማስማታችሁ በፊት ላይት ታያላችሁ ማለት ነው። ኢንዛት ወይ ድምፁ ከተፈጠረ ያ ማለት ላይቱ ከተፈጠረ በኋላ ድምፁን ትሰማላችሁ። መብረቅ ለምሳሌ ድምፅ ከወጣ ሶሪ ምንድነው እሱ ላይቱን ካያችሁ በኋላ ነው የሆነ ድምፅ የምትሰሙት። አስደንጋጭ የሆነ ድምፅ ትሰማላችሁ አንዳንዴ። እሱን ነው የሚላችሁ። ሶ ምንድነው what do you think is the reason? ሪዝኑ ምንድነው? the speed of light ምንድነው? መጀመሪያ ምን ጊዜም the speed of light ከምን ይበልጣል ማለት ነው? ከሳውንድ ስፒድ ይበልጣል ማለት መጀመሪያ ነው። እንትን ለምሳሌ አሁን መሳሪያ በተለይ መሳሪያ ሲተኮስ ስታዩ ለምሳሌ መጀመሪያ ብልጭ ካለ በኋላ ነው የሚፈነዳው ማለት ነው። ኦኬ መብረቅም ላይክ እንደዛው እሱ ነው ማለት ነው የሚገልጽላችሁ። ሶ ኤግዛምፕል አለ። ኤግዛምፕሏን ሰርተን ቪዲዮአችንን እናጠናቅቃለን ማለት ነው። ለዛሬ ያለን ቪዲዮ ኤግዛምፕል ምንድነው? what is the speed of sound in air at 20 degrees Celsius። ልብ በሉ እዚህ ጋር 0 ዲግሪ ሴልሺየስ ቢሰጣችሁ ኑሮ 331 ሜትር ፐር ሰከንድ ብላችሁ ማስቀመጥ ትችሉ ነበረ። ግን አሁን የተሰጠ ምንድነው? ስፔሲፊክ የሆነ ቴምፕሬቸር ተሰጥተናል። አቴኒክ ቴምፕሬቸር ስለ ምንድነው? ስፒድ ኦፍ ሳውንድ ምን ብለናል? እዚህ ጋር ጊቭን እናወጣ። ለምሳሌ ጊቭን ቴምፕሬቸር which equals to 20 ዲግሪ ሴልሺየስ ኦኬ ተሰጥቶናል። ስለዚህ የተጠየቀው ምንድነው? ቪ ነው። ቪ which is equals to 331 ሜትር ፐር ሰከንድ ታይምስ አንደር ራዲካል ቲሲ ኦቨር 1 ፕላስ ቲሲ ኦቨር ማነው ማለት ነው? ቲሲ ኦቨር ይሄኛው የስፒድ ኦፍ ሳውንድ ማለት ነው። ቲሲ ኦቨር 273 ዲግሪ ሴልሺየስ። ምክንያቱም እዚህ አሁን ይሄ ማየት የሚያስፈልገው ለምንድን ነው? አንዳንዴ በእንትን ልትሰጡ ትችላላችሁ በከልቪን ማለት ነው። ስለዚህ አሁን 273 ዲግሪ ሴልሺየስ አሁን ምን ሊሆን ይችላል? 1 ከልቪን ብሎ ሊሰጣችሁ ስለሚችል ነው ማለት ነው። ይሄ አሁን ዝም ብላችሁ ራንደምሊ መጻፍ አይቻልም ፎርሙላውን ማለት ነው። ግን አሁን ዲግሪ ሴልሺየስ ስለተሰጠ we can simply write ይህንን መጻፍ እንችላለን። ለምሳሌ v which is equals to 330 degree 1 meter per second under radical 1 plus TC temperature degree Celsius over 173 degree Celsius ይሆናል ማለት ነው። ስለዚህ እዚህ ጋር መጀመሪያ ውስጡን እንስራ እስኪ። ቴምፕሬቸር ተሰጥቶናል መተካት ነው። under radical 1 plus 20 degree Celsius over ለዚህኛው ነው። ኦኬ over 273 degree Celsius። ስለዚህ 273 ፕላስ 20 ዲግሪ ሴልሺየስ አንደር ራዲካል ነው ይሄ ኦቨር 273 ምክንያቱም እዚህ ጋር 1 ሲደመር 20 ኦቨር 273 ስታደርጉት የጋራ አንድ ስትወስዱ 273 የጋራ ይሆናል ማለት ነው። ስለዚህ 273 ሲባዛ በ1 273 ሲደመር
273 ሲካፈል ለ273 ሲካፈል ለ273 ራሱ ነው 1 ስለዚህ 20 ስለዚህ 293 ይመጣል 293 ኦቨር 273 የቅንፉ ነው ገና ሶሪ የቅንፉ ማለት ሳይሆን የራዲካል ውስጥ ያለው የራዲካሉ ማለት ነው የራዲካሉ ቫልዩ ነው ገና ይሄን ታያላችሁ ስለዚህ approximately 331 ሜትር ፐር ሰከንድ ሲባዛ 293 ሲካፈል 273 ይሄን አካፍላችሁ ስታወጡት ወይም 331 ሜትር ፐር ሰከንድ ሲባዛ አንድ ነጥብ ሰምቲንግ ነው በቃ አንድ ነጥብ 1 አካባቢ ይመጣል ይሄን ስታበዙት ስንት ይመጣል ማለት ነው 343 ሜትር ፐር ሰከንድ ታገኛላችሁ ማለት ነው ይሄ እንግዲህ ኤኒ ጊቭን ቴምፕሬቸር ሲሆን እንደዚህ አድርጋችሁ መፈለግ ትችላላችሁ ማለት ነው ኦኬ እንደዚህ አድርጋችሁ መፈለግ ይቻላል ማለት ነው ለምሳሌ the difference in speed of sound in different material can be easily understood from the structure of molecules of substance the transmission of sound in different substance depends on the structure of the particle in the substance ነው የሚለው since the particle is solid ለምሳሌ ይሄ ኮንሴፕቱን ጠቅላላ አድርጌ ለማስረዳት ያክል ከዚህ እስከዚህ ምንድነው ኮንሴፕቱ ይሄ ምንድነው ባጭሩ ይሄን ያክል አንብቦት ማለት አይጠበቅባችሁም ለምሳሌ ምንድነው ሳውንድ አለ የድምጽ ፍጥነት አለ ሶሊዶች አሉ ቅድም እንዳሳየኋችሁ ሊኩዊዶች አሉ እንደገና ደግሞ ጋዞች አሉ ስለዚህ በዚህ ጊዜ ምንድነው the speed of sound in solid is greater than the speed of sound in liquid and gas ብላችሁ መግለጽ ትችላላችሁ ስትራክቸር ነው ፓርቲክል ሰብስታንስ since the particles solid are close together ናቸው በጣም ጥቅጥቅ ያለ ነው ፓርቲክላቸው they easily pass the sound to the next particle by collision and the sound move faster ለምሳሌ እናንተ እጃችሁን ዝም ብላችሁ ከምታራግቡና ዝም ብሎ በአየር ላይ እንዲህ ከምታራግቡ ምንም አይነት ድምጽ አያወጣም ያ ማለት አየር ላይ ማለት ነው አየር ላይ እጃችሁን የምታራግቡ ምን የሚፈጠረው ነገር የለም ግን እጃችሁና እጃችሁን ታጨበጭቡ ድምጹ በጣም ከፍተኛ ነው ያ ማለት ሶሊድ ላይ ያለ ድምጽ ከፍተኛ ነው ከሊኩዊዶችና ከጋዞች እና ደግሞ ውሃ ላይ ለምሳሌ ውሃ ላይ እጃችሁን አስገብታችሁ ብታንቦጫቡጩ ውሃውን በባዶ ከሚሆን ይልቅ በውሃው ውስጥ ያለው ድምጽ ይሰማል ማለት ነው እንደገና ደግሞ ከውሃውና ከሶሊዱ ግን የሶሊዱ ሞር ይሰማል ማለት ነው ይሄ ነው አጠቃላይ ከዚህ ያለው አይዲያ የሚገልጸው እሱ ነው ሌላ ምንም ነገር አይደለም ከጋዝ ከሶሊድ እና ከሊኩዊድ እያነጻጸረ የሚነግራችሁ ነው ማለት ነው ኦኬ ይሄን ለመግለጽ እንግዲህ የተለያዩ ማቴሪያሎች የተለያየ ስፒድ የድምጽ ፍጥነት አላቸው አንደኛ አየር ላይ አየር 0 ዲግሪ ሴልሺየስ ላይ ይሄ ነው ስፔሲፊክ ነው ብያችኋለሁ እንደገና ደግሞ አየር 0 ዲግሪ ሴልሺየስ ላይ 343 ዲግሪ ሴልሺየስ ነው ኦኬ ነው 343 20 ዲግሪ ሴልሺየስ ነው እዚህ ጋር 20 ዲግሪ ሴልሺየስ ሶሪ መጽሐፍ ተሳስቶ ነው 20 ዲግሪ ሴልሺየስ አየር 0 ዲግሪ ሴልሺየስ ማ ይሄኛው ነው 20 ዲግሪ ሴልሺየስ 25 ሲ ዋተር ለምሳሌ ምንድነው 25 ዲግሪ ሴልሺየስ ውሃ ላይ ማለት ነው ይሄን ያክል ነው ይሄ የተሰጠ ጊቭን ነው ዋተር ደግሞ 25 ዲግሪ ሴልሺየስ ደግሞ የሲ ዋተር የተለያየ ውሃ ይለያያል ማለት እንደመገኘው ይለያያል እንደ ሶርስ የውሃው ሶርስ 1493 ማለት ነው አይረን ላይ ደግሞ 5950 ነው ማለት ነው እዚህ ጋር ደግሞ 1960 1600 ነው ማለት ነው ራበር ሊድ እና እያለ ይቀጥላል ስለዚህ እነዚህ የተለያየ ቫልዩ እንዳላቸው ያመለክታል ሊኩዊድ ቅድም ያየነው ነው ሊኩዊድ ዳን ኢን ሶሊድ ናቸው ስሎወር ነው and faster liquid than gas ሶሊዶች ከምንድነው ሊኩዊዶች the speed of sound in liquid ያ ማለት the speed of sound in solid is faster than the speed of sound in liquid and the speed of sound in gas and the speed of sound in liquid is faster than the speed of sound in gas በቃ እንደዚህ ነው the speed of sound in different materials in given below ቴብሉ የተሰጠው ነው ይሄኛው ነው
እዚህ ጋር ቫልዩዎች ነው የሚላችሁ እነኚህን ቫልዩዎች ነው የሚለው። ሶ በዛ አይነት መንገድ መረዳት ይቻላል። ሶ በቀጣይ እንግዲህ እስከምንገናኝ ለዛሬው እዚህ ጋር ይበቃናል። በቀጣይ የምናየው ቪዲዮ ሪፍሌክሽን፣ ሪፍራክሽን፣ ዲፍራክሽን ኤንድ ኢንተርፈረንስ ኦፍ ዘ ሳውንድ ይህንን እናያለን። ሶ እንግዲህ ፕራክቲካሊም በአካባቢያቸው የሚገኙ ማቴሪያሎች ተጠቅማችሁ ፕራክቲካሊ ማየት ይቻላል። ይሄ በጣም ኢዚሊ አክሴሲብል የሆኑ ማቴሪያሎች ስላሉ ፕራክቲካሊ ማየት የምትችሏቸው ማቴሪያሎች ስላሉ ለዛ ነው አሁን እንግዲህ እንደ ፓርት 1 እና እንደ ፓርት 2 ሲሙሌሽን ቪዲዮ አላዘጋጀም። ቢኮዝ እናንተ አክሰስ የምታደርጉት ብዙ ነገር ስላለ ማለት ነው። ስለዚህ በዛሬው ቪዲዮ እዚህ ጋር ይበቃናል። ስለተመለከታችሁኝ እጅግ አድርጌ አመሰግናለሁ። ነገር ግን ሰብስክራይብ እንድታደርጉኝ በድጋሚ አሳስባችኋለሁ ማለት ነው። ሼርም እንድታደርጉልኝ በአክብሮት እጠይቃችኋለሁ። ስለዚህ በፓርት 6 እስከምንገናኝ መልካም ቀን ይሁንላችሁ። አመሰግናለሁ። ቻው